የአእምሮ ውስንነት ማዕከላት በተለያዩ ከተሞች ሊመሰረት መሆኑን የዲቦራ ፋውንዴሽን መስራች አባዱላ ገመዳ ገልጸዋል። ማዕከሉ ይህን የገለጸው የዲቦራ ፋውንዴሽን 6ኛ ዓመት የምስረታ በዓልን በሩጫና በተለያዩ መርሃ ግብሮች ባከበረበት ቀን ነው። የማርች ወር በዓለም አቀፍ ደረጃ የዓለም አእምሮ ውስንነት ወር ተደርጎ የሚከበር ሲሆን ዲቦራ ፋውንዴሽንም ይህን በማስመልከት መጋቢትን ከዲቦራ ጋር የቅድመ ሩጫ ሲምፖዚየም በሚል መሪ ቃል በደማቁ አክብሯል። በፈረንጆች አቆጣጠር የማርች ወር የዓለም የዳውን ሲንድሮም ቀን ነው ወር ነው። ስለዚህ በዓለም ደረጃ ከዛሬ እስከ 28 ባሉት እስከ 30 ባሉት ቀኖቹ ይከበራሉ። እኛም ዘንድሮ ለ6ኛ ጊዜ እናከብራለን። ማርችን የምናከብርበት ዋናው ምክንያት የዳውን ሲንድሮም እና ሌሎች የአእምሮ ውስንነት ያላቸው ህፃናት ቤት ውስጥ ሳይደበቁ ወደ ውጪ እንዲወጡ ድጋፍ እንዲያገኙ፣ የሕክምና ድጋፍ እንዲያገኙ፣ የትምህርት ድጋፍ እንዲያገኙ ከዛም እንደማንኛውም የህብረተሰብ ክፍል ተንቀሳቅሰው የሚሰሩ ራሳቸውን የሚደግፉ ቤተሰቦቻቸውን የሚደግፉ እንዲሆኑ ለማስቻል ለህብረተሰብ ግልጽነት የምንፈጥርበት ቀን ነው። በዓለም አቀፍ ደረጃም የሚከበርበት ዋናው ምክንያት እንደ ቁጣ ሳይሆን እንደ እግዚአብሔር ስጦታ ታይተው ሁሉም ሰው ሳይደብቃቸው እንዲያወጡ የምናደርግበት ነው። በመድረኩ የማዕከሉ መስራች የሆኑት አባዱላ ገመዳ የካቲት 27 በተመሳሳይ መልኩ በቡታጅራ ከተማ እንደሚከበር ገልጸው በዕለቱ የመጀመሪያ ቅርንጫፍ በይፋ እንደሚከፈት ተናግረዋል። አያይዘውም በቅርቡ በድሬዳዋ ከተማ ተመሳሳይ ማዕከል እንደሚመሰረት የገለጹ ሲሆን የዓለም የአእምሮ ውስንነት ቀንን መጋቢት 20 ቀን 2018 ዓ.ም በወዳጅነት ፓርክ በይፋ ይከበራልን ብለዋል። ማርች 6 ቡታጅራ ላይ በተመሳሳይ ሁኔታ እናከብራለን። ማክበር ብቻ ሳይሆን ቡታጅራ ማለት ማዕከላዊ ኢትዮጵያ ነው፣ ክልል ነው። ማክበር ብቻ ሳይሆን የመጀመሪያውን ቅርንጫፋችንንም እንከፍታለን፣ ዝግጅት ጨርሰናል። ማርች 29 ደግሞ ወዳጅነት ፓርክ ላይ ትልቁ በዓል ይከበራል። ከዛ በኋላም ወደ ሌሎች እንሄዳለን። በዚህ መንገድ የምናደርጋቸውን ድጋፎች እየጨመርን የምንሄድበት ይሆናል። በዚሁ መድረክ ለኢቢኤስ መስራችና ባለቤት አማን ፍስሐ ጽዮን በዲቦራ ፋውንዴሽን ለነበራቸው አስተዋጽኦ የመታሰቢያ ድንጋይ የማስቀመጥና የጧፍ ማብራት ስነስርዓት ተካሂዷል። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በተለያዩ መርሃ ግብሮች በአድዋ ድል መታሰቢያ ተከብረዋል። ፕሬዚዳንት ታዬ አጽቀሥላሴ በበዓሉ ተገኝተው ባስተላለፉት መልእክት የዚህ ዘመን ጀግንነት ሰላምን ማጽናት፣ ሕዝብን መጥቀምና ሀገርን ማበልጸግ መሆኑን ገልጸዋል። አክለውም የአድዋ አስተምህሮት ኢትዮጵያዊነትን የሚያገዝፍ መከፋፈልንና ጠባጫሪነትን የማይቀበል እንዲሁም ሌብነትን የሚንቅ መሆኑን አንስተዋል። የአዲስ አበባ ከንቲባ አዳነች አቤቤ በበኩላቸው የአድዋ ድል ኢትዮጵያ በማንም የማትደፈር የነጻነት ሀገር መሆኗን ያሳያል ብለዋል። ጀግኖች አያቶቻችን ልዩነቶቻቸውን ወደ ጎን ትተው ሀገራቸውን በተባበረ ክንድ አስከብረው ነጻነትን ለእኛ እንዳስረከቡን ሁሉ የአሁኑ ትውልድም ልዩነቶቻችንን በሰከነ መንገድ በማየትና በሀገራዊ አንድነት ላይ በመግባባት ለኢትዮጵያ መስራት አለብን ሲሉ ተናግረዋል። በመርሃ ግብሩ የፌዴራል መንግስት ከፍተኛ የስራ ኃላፊዎች፣ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባላትና ሌሎች ጥሪ የተደረገላቸው እንግዶች ታድመዋል። በሰው ሕይወትና በንብረት ላይ የሚደርሰውን አደጋ ቀድሞ ለመቆጣጠር የሰው ኃይሉን እያበቃ መሆኑን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አሳውቋል። ኮሚሽኑ ይህን ያሳወቀው ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመተባበር በ3 ዙር ያሰለጠናቸውን የፓራሚሊተሪ አመራሮችንና ባለሙያዎችን ባስመረቀበት ስነ ስርዓት ላይ ሲሆን ስልጠናው ድንገተኛ አደጋዎችን ቀድሞ ለመከላከል ከተከሰተ በኋላ ለመቀነስና ምላሽ ለመስጠት ያስችላል ብሏል። በ3 ዙር በተሰጠው ስልጠና 855 የፓራሚሊተሪ አመራሮችና ባለሙያዎች የተሳተፉ ሲሆን ስልጠናው የተቋሙን የአደጋ መከላከል ዝግጁነት በሰው ኃይልና በቴክኖሎጂ ለማዘመን ያግዘዋል ተብሏል። ተመራቂ ሰልጣኞች የተሰጣቸውን የንድፈ ሀሳብና የተግባር ስልጠናዎችን በብቃት በመተግበር የሰው ሕይወትና ንብረት ከማናቸውም አደጋ መከላከል እንዳለባቸው የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አሳስቧል። አዲስ አበባ ከተማ የዓለም አቀፍ የዲፕሎማሲ ከተማ እንደመሆኗ መጠን
ከአደጋ ስጋት ነፃ እንዲሁም ሰላሟና ደህንነቷ የተጠበቀ እንዲሆን የህብረተሰቡም ተሳትፎ አስፈላጊ መሆኑን ኮሚሽኑ መግለጹን ፍስሐ ደሳለኝ ዘግቧል። በእስራኤል የሚገኘው የኢትዮጵያ ኤምባሲ በእስራኤል ውስጥ ካለው ወቅታዊ የጸጥታ ሁኔታ አንጻር በሀገሪቱ የሚገኙ የኢትዮጵያ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አስጠንቅቋል። ኤምባሲው በማህበራዊ ትስስር ገጹ ባሰፈረው የማስጠንቀቂያ መልእክት ዜጎች በእስራኤል ባለስልጣናት የተሰጡ የደህንነት መመሪያዎች በጥብቅ እንዲከተሉ ጠይቋል። እንዲሁም ነዋሪዎች በአቅራቢያቸው ካሉ መጠለያዎች እንዳይርቁ ያሳሰበ ሲሆን ከሌላ ሀገራት የሚደረጉ አስገዳጅ ያልሆኑ ጉዞዎችን እንድታስወግዱ እመክራለሁ ብሏል። ከዚሁ ጋር በተያያዘ በመካከለኛው ምስራቅና በቀጠናው ያለው ወቅታዊ የደህንነት ስጋት በመቀጠሉ ሳቢያ የኳታር መንግስት ለዜጎቹ ነዋሪዎችና ጎብኚዎች በዛሬው ዕለት አስቸኳይ የደህንነት ማሳሰቢያ አውጥቷል። በዚህም መሰረት ማንኛውም ሰው ከወታደራዊ ቀጠናዎች እንዲርቅና በመኖሪያ ስፍራው እንዲቆይ እንዲሁም አደጋው እስኪያልፍ ድረስ በጣም አስገዳጅ የሆኑ ጉዳዮች ካልተከሰቱ በስተቀር ከቤት እንዳይወጣ አሳስቧል። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። ኢትዮጵያ በ7 ወራት ከሆርቲካልቸር ኤክስፖርት ከ288 ሚሊዮን ዶላር በላይ ገቢ ማግኘቷን የግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በያዝነው የኢትዮጵያ በጀት ዓመት የመጀመሪያ 7 ወራት ውስጥ ከ160 ሺህ ቶን በላይ የሆርቲካልቸር ምርቶችን ወደ ውጭ በመላክ 288.48 ሚሊዮን ዶላር ገቢ ተገኝቷል ነው ያለው። በዘርፉ የተሰማሩ ባለድርሻ አካላት በበኩላቸው የመሰረተ ልማት ክፍተቶችን፣ የሎጂስቲክስ እንቅፋቶችንና የመሬት አቅርቦት አስተዳደር ችግሮችን አሁንም እንደ ዋና ተግዳሮት አንስተዋል። ይህ የተገለጸው ሚኒስቴሩ ባለፉት 7 ወራት የተመዘገቡ ስኬቶችን ለመገምገምና በቀጣይ መከናወን ያለባቸውን ተግባራት ለመለየት ከሚመለከታቸው የመንግስት ተቋማት እንዲሁም ከሀገር ውስጥና ከውጭ ባለሀብቶች ጋር የምክክር መድረክ ባካሄደበት ወቅት ነው። የግብርና ሚኒስትሩ አዲሱ አረጋ በመድረኩ እንደገለጹት ሀገሪቱ አበቦችን፣ ፍራፍሬዎችንና አትክልቶችን ጨምሮ ከ160 ሺህ ቶን በላይ የሆርቲካልቸር ምርቶችን ወደ ውጭ በመላክ ይህንን ገቢ ማግኘቷን ገልጸዋል። ይህ አሃዝም ለ7 ወራት ከተያዘው የኤክስፖርት ግብ 70.9 በመቶውን የሚወክል መሆኑን አክለዋል። በአማራ ክልል በ2017ና 18 የምርት ዘመን እስካሁን ባለው ሂደት ከ188 ሚሊዮን ኩንታል በላይ የመኸር ምርት መሰብሰቡን የክልሉ ግብርና ቢሮ አስታወቀ። የቢሮው ኃላፊ ደረጀ ማንደፍሮ በምርት ዘመኑ ከ187 ሚሊዮን ኩንታል ምርት ለማግኘት ታቅዶ የነበረ ቢሆንም አፈጻጸሙ ከእቅድ በላይ ሆኖ ተመዝግቧል ብለዋል። እንዲሁም በክልሉ 5.3 ሚሊዮን ሄክታር መሬት ለማልማት ታቅዶ 5.5 ሚሊዮን ሄክታር መሬት በተለያዩ ገበያ ተኮርና መሰል የሰብል አይነቶች መሸፈን ተችሏል ተብሏል። ለዚህ ስኬት መመዝገብ አርሶ አደሩ የግብርና ምክረ ሀሳቦችንና የተለያዩ የቴክኖሎጂ ውጤቶችን በአግባቡ መጠቀሙ ከፍተኛ አስተዋጽኦ ማድረጉን ኃላፊው አብራርተዋል።